ረሱላችን ሰለላሁ ዐለይሂ ወሰለም ከምድራችን ላይ ከመሄዳቸው በፊት ለሰሃቦቻቸው ሁሉንም ነገር ነግረው ነበር። እነሱ ከምድራችን ላይ ከሄዱ በኋላ ምድር ላይ ምን እንደሚፈጠር እያንዳንዱን ነገር ለሰሃቦቻቸው ምንም ሳያስቀሩ ነግረው ነበር። አንድ ቀን ዑመር ኢብኑ ኸጣብ ረዲየላሁ አንሁ ከሰሃቦች ጋርና ከነቢያችን ሰለላሁ ዐለይሂ ወሰለም ጋር መስጂድ ነብይ ውስጥ ቁጭ በሚልበት ሰዓት አንድ ወጣት የሚያምር ሰው መስጊድ ነብይ ውስጥ ገባ። እሱ የለበሰው ልብስ በጣም ነጭ የጸዳ ልብስ ነበር። የሱ ጸጉር ደግሞ በጣም ጥቁር ነበር። ከዚህ በፊት ይህንን ሰው መዲና ውስጥ አንድም ሰው አይቶት አያውቅም ነበር። ይህ ማለት እሱ መዲና ውስጥ የሚኖር ሰው አልነበረም። ልብሱንና ጸጉሩን የሚያይ ሰው ይህ ሰው ከሩቅ መንገድ ነው የመጣው ብሎ አያስብም። መስጊድ ውስጥ የነበሩ ሰዎች በጠቅላላ ይህንን ሰው በጣም በትኩረት እያዩት ነበር። ይህም ሰው ልክ መስጊድ እንደገባ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ጠጋ ብሎ እነሱ ፊት ለፊት ላይ ቁጭ አለ። እሱንም ጉልበት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ጉልበት አስጠጋው። ከዛ በኋላ እጁን እግሩ ላይ አስቀመጠ። ከዛ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ አላቸው፣ ያ ሙሐመድ ስለ እስልምና ንገረኝ አላቸው። ይህም ሰው ይዞ የመጣውን ጥያቄ ረሱላችን ሰለላሁ ዐለይሂ ወሰለም ከጠየቀ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም ጥያቄውን ከመለሱለት በኋላ ቀጥ ብሎ ተነስቶ ሄደ። ከዛ በኋላ ነው ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ጠየቁ፣ ይህ ሰው ማን እንደሆነ ታውቁታላችሁ ብሎ ጠየቁ ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን። ከዛ በኋላ ሰሃቦች እንዲህ ብሎ ለረሱላችን ሰለላሁ ዐለይሂ ወሰለም መለሱላቸው፣ አላህና መልእክተኛው ነው የሚያውቁት፣ እኛ አናቅም ብሎ መለሱላቸው። ከዚህ በኋላ ነው ረሱል ሰለላሁ ዐለይሂ ወሰለም ይህ ሰውዬ ጅብሪል ነበር፣ እናንተን ስለ ዲናችሁ ሊያስተምራችሁ ነው የመጣው ብሎ ረሱላችን ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው መለሱላቸው። ጅብሪል ዐለይሂ ሰላም ረሱላችንን የጠየቀውን ጥያቄ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብሎ መልሰውለት ነበር። አንደኛ ላይ ስለ እስላም ንገረኝ ነበር ያላቸው። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብሎ መለሱለት፣ እስልምና ማለት በሐቅ የሚመለክ ከአንድ አላህ በስተቀር የለም ብለህ መመስከር ነው። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነው ብለህ መቀበል ነው። ሰላትን መስገድ ነው፣ ዘካን መስጠት ነው፣ የረመዳንን ወር መጾም ነው፣ ከቻልክ ደግሞ ሐጅል ቤትን ሐጅ ማድረግ ነው ብለው ረሱላችን ሰለላሁ ዐለይሂ ወሰለም ለጅብሪል መለሱለት። ከዚህ በኋላ ጅብሪል እውነትህን ነው ያልከው ብሎ ለረሱል ሰለላሁ ዐለይሂ ወሰለም መለሰላቸው። ከዚህ በኋላ እዛ አካባቢ የነበሩ ሰሃቦች ተገረሙ። ራሱ ጠይቆ ራሱ ደግሞ እውነት ነው ያልከው እንዴት ይላል ብለው ማለት ነው። ከዚህ ቀጥሎ ጅብሪል ረሱላችን ሰለላሁ ዐለይሂ ወሰለም ሁለተኛ ጥያቄ ጠይቋቸው ነበር። እሱም ከኢማን ንገረኝ እስቲ ያሉት። ኢማን ማለት ምን ማለት ነው? ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብሎ መለሱለት፣ ኢማን ማለት በአንድ አላህ ማመን፣ አላህ የፈጠራቸው መላእክቶችም እንዳሉ ማመን ነው። አላህ ባወረደው መጽሐፍት በጠቅላላ ማመን ነው። ከአላህ ዘንድ ናቸው ብለህ እሱ በላካቸው በጠቅላላ መልእክተኞች ማመን ነው። የትንሣኤ ቀንም አለ ብለህ ማመን፣ በመጨረሻም በአላህ ውሳኔ ማመን ነው፣ ኸይርም ሆነ ሸርም ሆነ። እዚህ በኋላ ጅብሪል እውነትህን ያልከው ብሎ ለረሱላችን ሰለላሁ ዐለይሂ ወሰለም መለሰላቸው። ከዚህ በኋላ ጅብሪል ቀጣይ ጥያቄ ጠይቋቸው ነበር ስለ ኢሕሳን ማለት ረሱላችንን ሰለላሁ ዐለይሂ ወሰለም ጠየቃቸው። ረሱላችንም እንዲህ ብሎ መለሱለት፣ ኢሕሳን ማለት አንተ አንድን አምላክ አላህን በብቸኝነት መገዛት ነው። እሱን ልክ እንደምታየው ነገር አንተ እሱን እንኳን ባታይ አላህ እኔን ያየኛል ብለህ ረሱላችን ሰለላሁ ዐለይሂ ወሰለም ለጅብሪል መለሰላቸው። ከዚህ በኋላ ጅብሪል ዐለይሂ ሰላም ረሱላችንን እንዲህ ብሎ ጠየቃቸው፣ ስለ ቂያማ ንገረኝ፣ ቂያማ መች ነው የምትመጣው? ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብሎ መለሱለት፣ ጠያቂውም ሆነ ተጠያቂ ስለ ቂያማ ያላቸው ዕውቀት አንድ ነው። አንተም ሆንክ እኔ ቂያማ መች እንደምትመጣ አናቅም ማለት ነው። ቂያማ መች እንደምትመጣ አንድ አላህ ብቻ ነው የሚያውቀው ብሎ ረሱል ሰለላሁ ዐለይሂ ወሰለም ለጅብሪል መለሱለት። ከዚህ በኋላ ጅብሪል ዐለይሂ ሰላም ረሱላችንን ሰለላሁ ዐለይሂ ወሰለም እንዲህ ብሎ ጠየቃቸው፣ የትንሣኤ ቀን መምጣቷን
የሚያመለክቱ ምልክቶችንስ ንገረኝ እስቲ አላቸው። በጅብሪልና በረሱላችን ሰለላሁ ዐለይሂ ወሰለም መካከል የተካሄደው ንግግር ከዚህ በፊት ረሱላችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን አስተምሯቸው ነበር። ምክንያቱም ይህ ንግግር በረሱላችን ሰለላሁ ዐለይሂ ወሰለም በመጨረሻ እድሜ ክፍለ ዘመን ውስጥ ነበር የተደረገው። ነገር ግን ጅብሪል ዐለይሂ ሰላም ረሱላችንን ስለ ቂያማ ምልክት ንገረኝ ያለው ነገር ከዚህ በፊት በተግባር አልታየም ነበር በሰሃቦች ክፍለ ዘመን። ምክንያቱም ይህ የቂያማ ምልክት ከሰሃቦች የበለጠ እኛን ነው የሚመለከተው። ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩት የቂያማ ምልክት በሰሃቦች ዘመን አልተገኘም ነበር። እንደውም ያን ሁሉ ምልክት ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩትን ምልክቶች በጠቅላላ እኛ በእኛ ዘመን እያየነው ነው ያለ ነው። ይህ ማለት ጅብሪል ዐለይሂ ሰላም ሰሃቦችን ብቻ ሳይሆን እኛ በዚህ ክፍለ ዘመን ያለነውን ሰዎች ስለ ቂያማ ምልክት ነግሮን እኛን ሊያስተምረን ፈልጎ ነው። ከዚህ በኋላ ጅብሪል ዐለይሂ ሰላም ለጠየቀው ጥያቄ ስለ ቂያማ ምልክት ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብሎ መልሶ ነበር። አንዲት ባሪያ ንግስቲቷን ስትወልድ ብዙ ዑለማዎች ይህንን ንግግር እንዲህ ነው የሚፈቱት። ልጆች እናትና አባታቸውን ልክ እንደ አንድ ባሪያ መመልከት ሲጀምሩ አሁንም እንዲህ ብሎ ነገሩት። አሁንም ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። እንደዚህ አይነት ጊዜ ሲመጣ ባዶ እግራቸውን የሚሄዱ ሰዎች፣ ራቁታቸውን ሲሄዱ የነበሩ ሰዎች፣ በጣም ድሃ የሆኑ ሰዎች፣ ፍየል ጠባቂ የነበሩ ሰዎች ትላልቅ ህንፃ በመስራት ላይ ሲወዳደሩ ስታይ ያኔ የቂያማ ትላልቁ ምልክት እንደደረሰ እወቅ። ከዚህ በኋላ ጅብሪል ዐለይሂ ሰላም ለረሱላችንን እውነት ነው ያልከው አሉት። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም ቁጭ በሚሉበት ሰዓት ይህ ሰው ተነስቶ ወጣ። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው እንዲህ አሉ፣ ሂዱና ይህን ሰው ፈልጉት ብሎ ሰሃቦቻቸውን አዘዙ። ከዚህ በኋላ ሰሃቦችም ወጥቶ ይህንን ሰውዬ መፈለግ ጀመሩ። ከዛ ቀን ጀምሮ ይህንን ሰው ያየው ሰው አልነበረም። አሁን ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ነገር አለ። ስለ እነዚህ ሰዎች ባዶ እግራቸውን የሚሄዱ ራቁታቸውን የሚሄዱ የእንስሳ ጠባቂ የሆኑ ሰዎች፣ እነዚህ ሰዎች ማለት የገጠር ሰዎች ነበሩ ማለት ነው። እነዚህ ሰዎች አንድ ቦታ አይቀመጡም ነበር። ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሱ ሰዎች ናቸው። አሁንም ከአረቦች ላይ በጣም ርቆ ነበር የሚኖሩት። እነዚህ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ላይ የጠቀሷቸው ሰዎች በጣም ድሃ የነበሩ ሰዎች ናቸው። ረሱላችን ሐዲሱን ከተናገሩ በኋላ ከሺህ ዓመት በኋላ እንኳን እነዚህ ሰዎች ከአረብ ጎሳ ውስጥ በጣም ድሃ የሚባሉ ጎሳዎች እነሱ ነበሩ። ስለዚህ ሰሃቦች በጣም ይገረሙ ነበር። እነዚህ በጣም ድሃ የሆኑ ሰዎች እንዴት ነው በመጨረሻው ክፍለ ዘመን ላይ ሀብታም ሆኖ ትላልቅ ህንፃ በመስራት ላይ የሚወዳደሩት ብሎ ይገረሙ ነበር። ረሱል ሰለላሁ ዐለይሂ ወሰለም ከዚህ ምድር ላይ ከሄዱ በኋላ የእስላም ኤምፓየር በጣም ሰፍቶ ነበር። ብዙ አካባቢንም በእስልምና ስር አስገብቶ ነበር። ይህ የእስልምና ኤምፓየር በጣም ከመስፋቱ የተነሳ የፐርሺያን ኤምፓየርና የሮማንን ኤምፓየር እንኳን በእጥፍ በልጦ ነበር። ይህ ኤምፓየር በጣም ከመስፋቱ የተነሳ የአሌክዛንደር ዘ ግሬትና የሮማን ኤምፓየር የሆነውን ጁሊየስ ሲዘርን ኤምፓየር እንኳን በእጥፍ በልጦ ነበር። በዚህ ምክንያት እነዚህ ድሃ የነበሩ የአረብ ሰዎች በጠቅላላ ቦታ መሰራጨት ጀመሩ። ብዙ ቦታ መገኘት ጀመሩ። በጣም ረጅም ጊዜ ቢያልፍም የነሱ የኑሮ ስታይል ምንም አልተቀየረም ነበር። እነሱ በብዛት የሚገኙት በአረብ ክልል ውስጥ ብቻ ነበር። ልክ እንደዚሁ ረጅም ጊዜ እያለፈ መጣ። ነገር ግን ከሺህ ዓመት በኋላ በኦቶማን ኤምፓየር ዘመን ውስጥ ይህች ምድር በጣም ትልቅ ለውጥ ማሳየት ጀምራ ነበር። ወደ ኢንዱስትሪም ዓለም እየገባች ነበር። የኦቶማን ኤምፓየር ኸሊፋ የሆነው ሱልጣን አብዱል ሐሚድም ሙስሊሞችን ወደ ሞደርን ዓለም ለማስገባት በጣም በኃይል እየሰራ ነበር። በሁሉም ኤምፓየር ውስጥ ትላልቅ ፕሮጀክቶችን መስራት ጀምሮ ነበር። ከቱርክ ኢስታንቡል እስከ መዲና ድረስ የባቡር መንገድ እንኳን አስገብቶ ነበር። ነገር ግን እሱ ያስገባው የባቡር መንገድ ላይ እነዚህ የአረብ ባዲያ ውስጥ የነበሩ ሰዎች ትልቅ ጉዳት እያደረሱ ነበር። ከረጅም ዓመታት በፊት እነዚሁ አረቦች ለሐጅ የሚሄዱትን ከሌላ ቦታ የሚመጡትን ሙስሊሞች በ775 በብዙ ሺህ የሚቆጠሩ ሙስሊሞችን ሸሂድ አድርጎ ነበር። ከዚህ በኋላ ይህ የኦቶማን ኤምፓየር የዚህ የአረቦችን የኑሮ ስታይል ለመቀየር ሙከራ ማድረግ ጀመረ። እነዚህ ሰዎች በተለያዩ ቦታ ተሰራጭተው ከሚኖሩ አንድ ቦታ ተሰብስበው እንዲኖሩ ለማድረግ ሞከረ። ነገር ግን እነዚህ የገጠር አረቦች ኦቶማን ኦስማን በወጣው ውሳኔ በፍጹም ደስተኛ አልነበሩ። ከዚህ በኋላ ነው የአረብ ንጉስ የነበረው ኢብኑ ሳዑድ ለመጀመሪያ ጊዜ አረቦችን
በአንድ ቦታ ላይ ዩናይትድ ማድረግ ጀመረ። ኦቶማን ኤምፓየር ጋም ለመዋጋት ወታደሮችን መሰብሰብ ጀመረ። ከዚህ በኋላ በብሪቲሽ ኤምፓየር እገዛ እነዚህን ቦታዎች መክፈት ቻለ። እነዚህን ቦታዎች በራሱ ቁጥጥር ስር ማድረግ ቻለ። እነዚህ ቦታዎች በዚህ ሰዓት ሳዑዲ አረቢያ ተብሎ ይጠራሉ። ከትንሽ ጊዜ በኋላ ከዚሁ አካባቢ ቤንዚል መውጣት ጀመረ። በዚህ ምክንያት እነዚህ አረቦች ከዚህ በፊት ምንም አይነት እንኳን ዋጋ ያልነበራቸው አረቦች አሁን በዚህ ሰዓት የዓለማችን ሀብታም ሰዎች ሆኖ ተገኙ። ከነሱ መሃልም ሚሊዮነርና ቢሊዮነር ሰዎች መውጣት ጀመሩ። ነገር ግን ይህ ቤንዚል ከወጣ በኋላ ሁሉም ሰዎች ማወቅ ጀመሩ ይህ ቤንዚል ለዘላለም ከነሱ ጋር እንደማይቆይ፣ ከትንሽ ጊዜ በኋላም እንደሚያልቅ ተረዱ። እነሱ ደግሞ እዚህ ቤንዚል ላይ ተደግፎ የሚቆዩ ከሆነ ሀብታቸው ወደ ታች እንደሚወርድ ተረዱ። ከዚህ በኋላ ነው ከሁሉ አስቀድሞ የዱባዩ ንጉስ ሙሐመድ ቢን ራሺድ እሱ ግንኙነት ከደሃ አረቦች ውስጥ የነበረው 2016 ራሱ ነው እኔ ከገጠር አረብ ነኝ ብሎ የተናገረው በአንድ ኢንተርቪው ላይ እኔ ከገጠር አረቦች በመሆኔ ራሱ እኮራበታለሁ ብሎ ተናግሮ ነበር። ከዚህ በኋላ ይህ ሙሐመድ ቢን ራሺድ ነው አሁን እኛ አረቦች ከቤንዚል መሸጥ ወደ ቱሪዝምና ወደ ቢዝነስ መቀየር አለብን ብሎ የተነሳው። ከትንሽ ጊዜ በኋላ ዱባይም የዓለማችን ቆንጆ ከተማ ሆና ተመዘገበች። ከትንሽ ጊዜ በኋላ በዓለማችን ላይ በጣም ረጅሙና ትልቁ ህንፃ የሆነው ቡርጁል ኸሊፋ በዱባይ ውስጥ ተገነባ። ይህ ህንፃ እስከዛሬ ድረስ በሰው እጅ የተሰራው ረጅሙ ህንፃ ነበር። ከዚህ በፊት በዓለማችን ላይ ትልቁ ህንፃ የሚባለው ኢጂፕት ሀገር ውስጥ የሚገኘው ፒራሚድ ኦፍ ኢጂፕት ነበር። ይህ ህንፃ ለ3800 ዓመታት አንድም ሰው ይህንን የሚያክል ህንፃ አልገነባም ነበር። ይህ ማለት ከፊርዓውን በኋላ ለ3800 ዓመታት ረጅም ህንፃ ከፊርዓውን በኋላ የሰራ ሰው የገነባ ሰው አልነበረም። ነገር ግን ከትንሽ ዓመታት በፊት ዩሮፕ ውስጥ አንድ የክርስቲያን ቸርች የሆነው ይህንን የፊርዓውንን ሪኮርድ ሰበሩት። ከዚህ በኋላ በፓሪስ ውስጥ አይፊል ታወር ተገነባ። በአሜሪካ ውስጥም 9/11 ተገንብቶ ነበር። ስለ 9/11 ታሪክ የምትፈልጉ ከሆነ ሰብስክራይብ። ከዚህ በኋላ ነው ሳዑዲ አረቢያም ዱባይን በጣም እንዳደገች አይታ እሷን ኮፒ ማድረግ ጀመረች። ከዚህ በኋላ ነው ካዕባ ፊት ለፊት ላይ ትልቅ የሆነ ህንፃ ረጅም የሆነ ህንፃ የገነቡት። አሁንም ከትንሽ ጊዜ በኋላ የዓለማችን ረጅሙ ህንፃ የሆነውን ኪንግደም ታወሯን አስተዋወቀች። ሁለተኛ ስሙ ጅዳ ታወር ይባላል። ርዝመት የዱባይን ቡርጁል ኸሊፋ ይበልጣል። ልክ እንደዚህ ሳዑዲ ዱባይን ቀደመች። ይህንን ፕሮጀክት እያካሄደ ያለው ወሊድ ቢን ጦላል የሚባል ሰው ነው። ከትንሽ ዓመት በፊት ተስተዋውቆ ነበር። ወሊድ ቢን ጦላል የዓለማችን ሀብታሙ የአረብ ሰው ነው። የእሱ ትስስርም ከአረብ ገጠር የወጣ ሰው ነው። ትንሽ ጊዜ በኋላም ዱባይ ሳዑዲ አረቢያ ከገነባቸው የበለጠ ረጅም ህንፃ ለመገንባት ማስታወቂያ አደረገች። ልክ እንደዚሁ በአረቦች መካከል ትላልቅ ህንፃ የመገንባት ውድድር እንደቀጠለ ነው። ይህ ሁሉ ህንፃ የሚገነባው ዞሮ የሚመለሰው እነዛ ረሱላችን ሰለላሁ ዐለይሂ ወሰለም ከወሰፉልን ከገጠር ሰዎች ጋር ትስስር ያለው ነው። ይህ የሚካሄደውን ነገር በጠቅላላ ረሱላችን ሰለላሁ ዐለይሂ ወሰለም ከ1400 ዓመት በፊት ከጅብሪል ጋር ቁጭ ብሎ ለሰሃቦቻቸው ነግረው ነበር። ግልጽ በሆነ መንገድ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብሎ ተናግሮ ነበር። እነዚህ የገጠር ሰዎች ባዶ እግራቸውን የሚሄዱ ራቁታቸውን የሚሄዱ ግመል ጠባቂ ፍየል ጠባቂ የሆኑ ሰዎች ወደፊት ላይ ትላልቅ ህንፃ በመገንባት ላይ እንደሚወዳደሩ ግልጽ በሆነ መንገድ ረሱላችን ሰለላሁ ዐለይሂ ወሰለም ነግረውን ነበር። ዛሬ ይሄው በአይናችን እያየን ይህንን የቂያማ ምልክት ማወቅ አስፈላጊነቱ በጣም ትልቅ ስለሆነ ጅብሪል ራሱ መጥቶ ነበር ሰሃቦቹን ያስተማራቸው። ዛሬ እኛ ረሱላችን ሰለላሁ ዐለይሂ ወሰለም ከ1400 ዓመት በፊት የተናገሩትን በጠቅላላ ቁጭ ብለን በአይናችን እያየን ነው። ሰብስክራይብ